ሰላም ኢትዮጵያ ገባች ማለት ነው። ማሻአላ እንኳን ደስ አላችሁ። የሰው ደስታ የሚያስደስታችሁ። ሰላም እንግዲህ እንደተለመደው የመን ገብታ ነበር ለሱመያ ጠበቃ ሆና ማለት ነው። ሰኢድ የሰኢድን ልጅ እንግዲህ ሲመረመር ውጤቱን እኔ በስርዓት እዛ ኮኜ አስረግጬ ለሱመያ እነግራለሁ መልስ አደርሳለሁ ብላ እንግዲህ የመን ገብታ ነበር። ሰላምንም ማያቅ የለም እዛ ከሄደች እንግዲህ በጣም ከባድ ችግር ነበር የገጠማት ሰላም። ሆነን ለመናገር ጓደኛ ማለት እንደዚህ ነው። ማሻአላህ ማለት። አሰላሙ አለይኩም ረህመቱላሂ ወበረካቱ። ወድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ ውዶችዬ መለስ ብያለሁ። እንግዲህ የዛሬውን ቪዲዮ እንዳያችሁት ነው ማለት ነው። ለየት ያለ ነው። በጣም ደስ የሚያስብል ነው ማለት ነው። ሰላም እንግዲህ በሰላም አገሯ ገባች፣ ኢትዮጵያ ገባች ማለት ነው። ሰላምን የማያውቅ የለም። እንግዲህ ሰላም ጓደኛ ማለት እንግዲህ የጓደኝነት ጥግ ማለት ሰላምና ሀዋ ማለት ነው። አቤት አላደንቃችሁ አላልፍም። እንግዲህ አልከፈለችው መጽዋት አይገኝም ማለት ነው። ከኢትዮጵያ የመን ትላለች፣ ከየመን ኢትዮጵያ ትላለች። እንግዲህ በኖሮ ውድነት ማለት ነው ትኬት እየቆረጠች አልደረሰችበት አገር አይገኝም ለሱመያ ስትል ማለት ነው። እንደ የእናት ልጅ በሏት በቃ ሰላም ማለት ነው። እንግዲህ የመን እንደገባች ሰኢድ ፓስፖርቷን ቀምቷት ነበር። ለመነች፣ አስለመነች፣ በጓደኛም በዘመድም በእህቱም አስለመነችው። ፓስፖርቴን ስጠኝ እባክህ፣ እኔ የመጣሁት ልጁን አስመርምረህ ውጤቱን በትክክል ለሱመያ ላሳምንና እንድትታረቁ ፈልጌ ነው እንጂ ለሌላ አይደለም፣ እኔ እጅ የለብኝም እባክህ ብላ ብትለው ልጅቷን እንግዲህ የደበቅሻት አንቺ ነሽ፣ እኔና ሱመያ እንድንታረቅ በጭራሽ አልፈለግሽም፣ የሱመያን ያለችበትን ቤት ታልነገርሽኝ፣ የሱመያን ቤተሰቦች ወይንም ቁጥራቸውን ታልሰጠሽኝ ፓስፖርትሽን አልሰጥሽም እንዳላት እንግዲህ ሰኢድ ማለት ነው ፓስፖርቱን እንደቀማት እሷም እንግዲህ በጓደኛም በዘመድም አስለመነችው። እግሩ ስር ወርቃ ሁሉ ለመነች፣ አለቀሰች። ምንም ልታደርግ አልቻለችም። ሰኢድም እንቧ ዘራፍ አልሰጥሽም፣ ሚስቴ ጋር ውዷ ባለቤቴ ጋር ሱመያ ጋር ታላስታረቅሽኝ እንግዲህ ፓስፖርትሽም አልሰጥሽም እንዳለ እንደደበቀ እንግዲህ ሰላም በባህር መንገድ ቀጠለች ማለት ነው። በጣም ያሳዝናል። ሰላም እንግዲህ በቃ ቆርጣለች ማለት ነው። ሌላ ቢሆን በገንዘብ ይደለል ይታለል ነበር። ሰላም ግን ለገንዘብ ብዬ እኔ ሱመያን አሳልፌ አልሰጥም፣ ያለችበትን የፈለገው ቢሆን አንተ የልጁን ምርመራ አስመርምረህ ሱመያ ጋር ልታረቅ ብለህ የምትል ከሆነ በትክክል ልጁን ታስመረምር ነበር። ስለዚህ ሰው የላትም ብለህ ነው እየተጫወክ ያለኸው ብላ እንግዲህ ባዘረፋለች ሰላም ማለት ነው። ታላደንቅሽ አላልፍም። ጀግና ነሽ፣ የሴት ጀግና። እንዴ ሴቱ አሁን እኮ ጀግና እየሆኑ ነው ማለት ነው። ማሻአላ። እና እንግዲህ ሰላም ማለት ነው ብትለምን ብታስለምን እንቧ ዘራፍ አለ ሰኢድ ማለት ነው። ፓስፖርቱን አልሰጥም ሲላት ምንም ማድረግ አልቻለችም። እንግዲህ በህገወጥ እዛ መቀመጥ አልቻለችም ማለት ነው። መውጣትም መግባትም አልቻለች። እንግዲህ ሰኢድ መውጣት መግባት ስትቸገር ሱመያ ያለችበትን ትነግረኛለች ብሎ ነበር ፓስፖርቷን የቀማት ማለት ነው። እሷ ግን የፈለገ ቢሆን አንገቴ ተቆርጦ ጉልቻ ቢሆን አላሳይህም፣ አልነግርህም አለች እንግዲህ ሰላም ማለት ነው። እዛ ደበቀባት በባህር እንግዲህ ጉዞ ቀጠለች ሰላም ማለት ነው። ቤተሰብ ዘመድ አዝማድ እንግዲህ በጣም ተጨንቆ ነበር። ሱመያም ራሱ እባክህን ይሄ ሁላ ድርጊት በአንተ ምክንያት ነው። ሰላም አንድ ነገር ብትሆን ታንተ ራስ ላይ አንወርድም። አንተ ነፃ ለማድረግ አልጣርከው ጥረት የለም እባክህን ብላ እንግዲህ ሱመያ መልስ ሰጥታለች ማለት ነው። ሰላም እንግዲህ በባህር ጉዞ ቀጠለች ወደ ኢትዮጵያ ጉዞ ማለት ነው። እንግዲህ ዱአ አድርጉልኝ እባካችሁ ፓስፖርቴን ተቀምቼ በህጋዊ ሂጄ እንግዲህ የመን ገብቼ በህገ ወጥ ወደ ኢትዮጵያ መመለሴ ነው። ምንም ማድረግ አልቻልኩም፣ ዱአ አድርጉልኝ እንዳለች እንግዲህ ሱመያ ዘመድ አዝማድ በጣም ተጨንቆ ተሸብሮ በሰላም ትገባ ይሆን እንዴት ትሆን ይሆን ባህር ትቀር ይሆን እያሉ ሁሉም ሰው ተጨንቆላት ነበረ። እንግዲህ የዋክ ሰው ምንም አይሆንም፣ ለጊዜ ይጎዳል እንጂ በቀጥታ እንግዲህ ኢትዮጵያ ገባች ማለት ነው። ሰላም ኢትዮጵያ ገባሁ ብላ እንግዲህ መልስ ሰጠች ሰላም ማለት ነው። ይሄ ወደ ሞኝ እንግዲህ ሰላም ምን አለች? ይሄ ወደ ሞኝነት አይቶ
ሰኢድ ባህር ትቀራለች ብሎ ፓስፖርቴን እንደቀማኝ ቀርቷል። እንግዲህ ጉዞ ቀጥዬ አልሐምዱሊላህ በሰላም አገሬ ገብቻለሁ። እና ውዶቼ ዛሬ እንግዲህ በጣም ደስ ብሎኛል። ሰላም ሀገሯን በመግባቷ በጣም የሰው ደስታ የሚያስደስታችሁ ማለት ነው። እንግዲህ ሰላም አንድ ነገር ብትሆን ብዙ መዘዝ ነበረው። እንግዲህ ሱምያ እስከ መሸውም እስከ ምንጊዜውም ከሰኢድ ጋር እንድትገናኝ አትፈልግም ነበር። አንድ ነገር ብትሆን ሰላም እኔ እናንተ በምንም ተአምር ልንገናኝም ልጆችህንም ልታያቸው አችልም እኔም ጋር መቼም ቢሆን አንገናኝም ብላ እንግዲህ ሱምያ ዝታበት ነበረ። ሰላም እንግዲህ በሰላም ኢትዮጵያ ገባች ማለት ነው። ሰላም መልስ ሰጠች። ሰኢድ ግን አልለቅህም አለች። በቃ ሰላም እኔ አልሐምዱሊላህ ኢትዮጵያ ገብቻለሁ፣ በሰላም ገብቻለሁ ግን አልለቅህም ሰኢድ አንተ የኔን ፓስፖርት ቀምተህ በህጋዊ ሂጄ የመን ገብቼ ኢትዮጵያ በህገወጥ በባህር ሂጄ ነፍሴን ሽጬ ብዙ ውጣ ውረድ አልፌ ኢትዮጵያ ገብቻለሁ። ይህ ወደ ሞኝነት ተንኮል ስለሌለብኝ ነገር ግን አልለቅህም፣ የፈለገው ቢሆን እኔ አልለቅህም አለች። እንግዲህ ሰላም ማለት ነው በጣም ከባድ ነው አለች። እንግዲህ ሰላም ማለት ነው የፈለገው ቢሆን አንተ የኔን ፓስፖርት ቀምተህ እኔም በህገወጥ በባህር ሰደኸኝ በደን የፈለገው ቢሆን ሱምያን ልታገኛትም አችልም። ደም ነው ማስለቅስህ። ወንድ ተሆንክ እስኪ ኢትዮጵያ ቦሌ ትኬት ቆረጥና ና አስረግጥሃለሁ፣ እንደሰራህልኝ አስለቅስሃለሁ አለች። እንግዲህ ሰላም ዛተችበት። በጣም ከባድ ነው። እንግዲህ ሱምያና ሰኢድ መታረቁ ቀርቶ ሌላ መዘዝ ከበድ ያለ እየመጣ ነው ማለት ነው። የነሱ ነገር እረ ሰው የለም ወይ ዘመድ የለም ወይ? እኔ በበኩሌ ማለት ነው እንዴት መሀል ገብቶ የሰው ልጅ አንድ ክፍተት ተፈጠረ እንግዲህ የሚያስታርቅ የለም የሚያያይዝና የሚያራርቅ ነው እንጂ ደግነቱ ሰላም በሰላም እንግዲህ ገብታለች። አንድ ነገር ብትሆን በጣም ከባድ ነበር እጅጉን ማለት ነው። መመለሻዋ በጣም ይርቅ ነበር። ሰኢድም ልጆቹን የማያቸው ቀን በጣም ይናፍቀው ነበር። ሱምያም እየዛቸችበት ነበረ። ግን በሰላም ገብታለች እንግዲህ ማለት ነው። ሱምያም እንግዲህ ምንም ማድረግ እንግዲህ ውድ ቤተሰቦቼ ይሄ እንግዲህ እኔ አስተሳሰብ ነው። እስኪ የእናንተን አስተሳሰባችሁን ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ፣ አነባለሁ ማለት ነው። በጣም ከባድ ነው እንግዲህ ሱምያና ሰኢድ ምንም ሊገናኙና ሊታረቁ ሊያስታርቋቸው አልተቻለም ማለት ነው። ሰላም እንግዲህ እየዛተች ትገኛለች። የሱምያና ሰኢድ ነገር ተቀምጦ ሌላ ነገር መጣ ማለት ነው። እየተጨማመረ አንተ ኢትዮጵያ ወንድ ትሆንክ እስኪ ግባ፣ አልለቅህም፣ አስረግጥሃለሁ አለች እንግዲህ ሰላም ማለት ነው ሰኢድም እንግዲህ ደራኛ ነውና ሰኢድም እንግዲህ ደረኛ ነው። ምን ታደርገኛለሽ? እገባለሁ፣ ምንም የምታደርገኝ ነገር የለም ብቻ አንቺ በሰላም መግባትሽ ነው እንጂ እኔ ግን ፓስፖርት እንደዚህ ቆርጠሽ በባህር ተጃለሽ ብዬ አላሰብኩም ነበር። እኔም ባታገኝም በባስም በታክሲም ብዬ ፓስፖርትሽን ልላክልሽ፣ እኔ ፓስፖርትሽን ትይዝብሽ ስትባቢ ሱምያ ያለችበትን ወይ ትነግሪኛለሽ ወይ የዘመዶቿን ቁጥር ትሰጭኛለሽ ብዬ እንጂ እንድቆርጠሽ በባህር ተጃለሽ ብዬ አላሰብኩም ነበር። አሁንም ልስጥሽ እያለ ነበር እየለመናት ያለው። እሷ ግን እንቧ ዘራፍ አለች እንግዲህ አካኪ ዘራፍ አለች። በሰላም ገባችበት። ወንድ ልጅ ብድሩን የማይመልስ ወንድ ልጅ አይወለድ ነው የሚባለው። እንቧ ዘራፍ ምንም አልሆንም እንግዲህ ተስፋ ቆርጬ በባህር ጀምሬያለሁ አለች። በሰላም ገባች። ለማንኛውም ውድ ቤተሰቦቼ የሰው ደስታ የሚያስደስታችሁ ማለት ነው። በጣም ያሳዝናል። እኔ በልጆቹ በጣም አዝናለሁ። ለምን ህፃኖቹ ልጆች እነሱ አዋቆቹ ችግር የለውም፣ እሱም ጥፋቱ ነው፣ እሷም ተበደላለች። እሱም አሁን እንግዲህ እየተቀጣ ነው። ግን ልጆቹ በዚህ መካከል መቀጣታቸውንና መጎዳታቸውን ማንም ያስበላቸው የለም። እንግዲህ እስኪ ሁላችሁም ዱአ አድርጉላቸው። ሰኢድና ሱምያ በሰላም እንዲገናኙ እንዲታረቁ መሀል ገብቶ እስኪ የሚያስታርቃቸው ሰው ማለት ነው። በጣም ከባድ ነው። ብዙ መዘዝና ጥጠት የመጣባቸው ይገኛል ማለት ነው። ውድ ተመልካቾቼ እና እንግዲህ በዚህ ያበቃል የዛሬው ቪዲዮ። ውድ ተመልካቾቼ ተወደዳችሁት ላይክ ሼር እንግዲህ የዛሬው ቪዲዮ በዚህ ያበቃል ማለት ነው። ውድ ተመልካቾቼ ላይክ ሼር ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ ማለት ነው። አላህ አገራችንን ሰላም ያደርግልን። ዙረን መግቢያችን ናትና እምዬ ኢትዮጵያን ማለት ነው። ለሁሉም እንግዲህ ከይርሻለ ትላችኋለሁ።
ሰላምም እንግዲህ ዝታለች። ምንም ማድረግ አይቻልም ማለት ነው። ሰኢድም እንግዲህ በሰላም መግባትሽ ብቻ ነው የሚፈልገው። የፈለግሽው መናገር መብትሽ ነው። እቀበላለሁ፣ ችግር የለውም፣ ያመጣሽውን እቀበላለሁ ብሏል እንግዲህ ሰኢድም ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ውድ ተመልካቾቼ አላህ ሀገራችንን ሰላም ያደርግልን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።